ትናንት በእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ሲቲ ከቦርንማውዝ ጋር አቻ መለያየቱን ተከትሎ የፕሪሚየር ሊግ ዋንጫ ከ22 ዓመታት በኋላ ወደ አርሰናል ቤት መግባቱ እውን ሆኗል። የአርሰናል 2 አስርት ዓመታት የተሻገረ የዋንጫ ረሃብ ሲሳካ የሚኬል አርቴታም ከ6 ዓመት በላይ የዘለቀ የቡድን ግንባታ ሂደት ለትልቅ ፍሬ በቅቷል። ታዲያ ባለፉት 3 ዓመታት በሁለተኛ ደረጃ የዘለቀው ክለብ የተሻለ ጣፋንታው ከሚመስለው ሁለተኛነት ተላቆ ለሻምፒዮንነት ሲበቃ ለዋንጫ ስኬቱ ወሳኝ የተባሉ ሁነቶችና ቅጽበቶችን ስካይ ስፖርት አስነብቧል። የመጀመሪያው የኢብሪቺዜ በዝውውሩ ከሰሜን ለንደን ክለቦች መካከል ቶትናምን ንቆ አርሰናልን መምረጥ ያመጣው ትሩፋት ነው። መድፈኞቹ ቪክቶር ዮኬሬስ፣ ማርቲን ዙቢሜንዲና ኖኒ ማዱኬን የመሳሰሉ ትልልቅ ተጫዋቾችን አስፈርመዋል። ነገር ግን የኢዜ መፈረም በውጤትና ስነልቦና ደረጃ ከፍታን አምጥቷል። የቀድሞ የክሪስታል ፓላስ ተጫዋች የውድድር ዓመቱ ሙሉ በሙሉ በወጥ ብቃት ባይዘልቅም በቀድሞ ክለቡ ክሪስታል ፓላስና ኒውካስል ዩናይትድ ላይ ያስቆጠራቸው ግቦች ብቻቸውን 4 ነጥብ ለመድፈኞቹ አስገኝቷል። ግን የዚህ ተጫዋች ሚና ከዚያ በላይ ነበር። ከማንቸስተር ሲቲ ጋር በነበረው ጨዋታ 1-0 ሲመሩ ቆይተው ማርቲኔሊ ባለቀ ሰዓት ላስቆጠራትና አቻ እንዲወጡ ላስቻለበት ጎል መገኘት የኢዜ እይታ አስደናቂ ነበር። ለአርሰናል 1 ነጥብ ያስገኘች ማንቸስተር ሲቲን ደግሞ 2 ነጥብ ያሳጣች ሁነትም ናት። ከዚያ ባለፈ ኢዜ በሰሜን ለንደን ደርቢ የደርሶ መልስ ጨዋታ ላይ ትልቅ አስተዋጽኦ ነበረው። የመጀመሪያው ዙር ጨዋታ ላይ የቶትናም አሰልጣኝ የነበረው ቶማስ ፍራንክ ኢዜ ማን ነው ቢልም ሀትሪክ ሰርቶ ማንነቱን አሳይቷል። በመልሱ ጨዋታም 2 ጎል አስቆጥሮ ለአርሰናል 6 ነጥብ መገኘት ትልቅ ሚና ነበረው። ሌላው በጨዋታ ደረጃ ወሳኝ ከነበሩት መካከል በኒውካስል ዩናይትድ 1-0 ሲመሩ ቆይተው በመጨረሻ 6 ደቂቃዎች ሲቀሩና ጭማሪ ሰዓት ላይ 2 ግቦችን በሚኬል ሞሪኖና ጋብሪኤል ማጋሌስ አማካኝነት አስቆጥረው 2-1 የረቱበት በዋንጫ ፉክክሩ ውስጥ ትልቅ ሚና ነበረው። ሌላው በአንድ በኩል አርሰናልን ባጫወትና ጊዜ በማባከን ያስተቸ ቢሆንም ውጤቱ ግን ወሳኝ የነበረው ብራይተንን 1-0 ያሸነፉበት ነው። ከመድፈኞቹ 3 ነጥብ ማግኘት በተቃራኒ ተፎካካሪያቸው ማንቸስተር ሲቲ ከኖቲንግሃም ፎረስት ጋር ነጥብ ተጋርቷል። የመሪነት ልዩነቱም ወደ 7 ነጥብ ሰፍቷል። በተጫዋች ደረጃ ከኢዜ ባለፈ ወጣቱ ማክስ ዶማን አስተዋጽኦ ትልቅ ነው። ከኤቨርተን ጋር በነበረው ጨዋታ 15 ደቂቃ እስኪቀር 0-0 በነበረው መርሃ ግብር የ16 ዓመቱ ማክስ ዶማን ገብቶ ልዩነቱን ፈጥሯል። እሱ ያሻገረው ኳስ በሂንካፒ ያልፈው ዮኬሬስ ሊያስቆጥረው በመቻሉ አርሰናል መሪ ሲሆን ባለቀ ሰዓት ደግሞ ራሱ ማክስ ዶማን ሌላ ጎል አክሎ መድፈኞቹ 3 ነጥብ ለማግኘታቸው እርግጠኛ ሆኑ። እንደ ቡድን የአርሰናል ውጤታማነት የማይናቅ ቢሆንም ዓመቱን ሙሉ ድንቅ ብቃት ያሳየው ግብ ጠባቂ ዴቪድ ራያ ከሙሉ የቡድኑ ተጫዋቾች በልዩነት ይነሳል። በዋንጫው መዳረሻ መስመር ላይም ዌስትሃምን 1-0 በረቱበት ጨዋታ የማታያስ ፈርናንዴዝን ኳስ ማዳኑ 3 ነጥብ አስገኝቶላቸዋል። በእርግጥ 19 ጊዜ በሊጉ ጎሉን ሳያስደፍር የወጣው ተጫዋች በጥቅሉ ለመድፉ የዋንጫ ረሃብ መታገስ የጀርባ አጥንት ነው። በመጨረሻ ግን ከአርሰናል ባለፈ የአንዶኒ ራዮላው ቦርንማውዝ ትልቅ ፋይዳ ነበረው። የመዳረሻ ክሩን የበጠሱት ቦርንማውዞች ናቸውና ከማንቸስተር ሲቲ ጋር ያደረጉት ጨዋታ ላይ 1-1 አጠናቀቁ። ቦርንማውዞች አርሰናል ከመጨረሻ ሳምንት መርሃ ግብር ጫና ገላግለዋቸዋል። ከ22 ዓመት በኋላም ፕሪሚየር ሊጉን እንዲያሳኩ አስችሏል። የአርቴታና የቡድኑ የዓመቱ ድንቅ ብቃት እንዳለ ሆኖ እነዚህ ወሳኝ ቅጽበቶች ግን የዋንጫ ስኬቱ ሚስጥር ነበሩ ሲል ስካይ ስፖርት አስነብቧል።